አያችሁት እንዴት እንደሚያምር ቆንጆ ነው አይደል? ሚጥሚጣው አሪፍ ነው። ቅቤውም ጥሩ ነው። ሰላም ሰላም፣ እንደምን አላችሁ ውድ የለዩቲዩን ዩቲዩብ ቻናል ተከታታዮቼ፣ አማን ናችሁ? እግዚአብሔር ይመስገን አለሁላችሁ። ዛሬ እንግዲህ ብሪክስ ተገኝቻለሁ። ብሪክስ ሬስቶራንት ይባላል። እዚህ ሰሚት ፍየል ቤት አካባቢ ነው ያለሁት። በልዩ ሁኔታ ዛሬ ቁርስ ልበላ ነው። ቁርስ በልቻ ሄዶን ቲንክ ማቀ ቁርስ በልቻ ቃለሁ እንዴ? እስቲ አስታውሱ። ስለዚህ በጣም ጓጉቼ ነው የመጣሁት። ክትፎ በቡላ ሞክሬ አላውቅም። ፎር ዘ ፈርስት ታይም ክትፎ በቡላ በላለሁ ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ከሳሚ ጋር ለዩቲዩብ ቻናል ላይ ነው አብራችሁ ያላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። አስተናጋጅ እንጥራ። በጣም ደስ ይላል። አየሩ በጣም ደስ የሚል ነው። ሙዚቃ ከበጠበጣችሁ የጎረቤት ሙዚቃ ነው፣ እኛ አይደለም። እንዴት ናችሁ? እንዴት ናችሁ? እሺ። ከቡላ በክትፎ የሚጠጣ ምን አለ? ከቡላ ከክትፎ ጋር አብሮ የሚሄድ ኮካ። አረ እንደሱ አብሮ ይሄዳል። ምንድን ነው ሰው እንደሱ ነው ሰው የሚጠቀመው አይደለ? ትኩስ ነገር ምን አለ? እሺ ማኪያቶ ይሁንልኝ። በጣም ነጭ ማኪያቶ፣ በጣም ነጭ ማኪያቶ እና ቡላ በክትፎ። እሺ ቴንክ ዩ። ቡላ በክትፎ እንበላለን። እዚህ አይቼ ነው እኔም ሰዎች ሲበሉ በጣም አጓጓኝ። እንዴት እያደረጋችሁ ነው? ህይወት ላይፍ በሁለቱም ደጋገምኩት አይደል? ህይወትም ላይፍም አንድ ነው። እንዴት እያደረጋችሁ ነው? ህይወት እየበረታችሁ ነው ወይ? ስራ እንዴት ነው? አማን ነው ወይ? እንግዲህ ያው ኢትዮጵያ ውስጥ አሁን ትንሽ ፀሐይ ነው፣ ክረምታችን ደግሞ መጣው እያለ ነው። ስለዚህ ከትንሽ ጊዜ በኋላ በደንብ ፀሐዩ ደግሞ ይገባና ዝናብ በደንብ ይዘንባል ማለት ነው። አየሩ አሪፍ ነው። እንቅስቃሴ ምንም አይልም እኔ ጋር እግዚአብሔር ይመስገን። ሙዚቃ እጫወታለሁ ለዩቲዩብ እንግዲህ አሁን በጣም በቅርቡ አናውንስ እናደርጋለን። አንድ የቲቪ ስቴሽን ላይ እየጨራረስን ነው። በጣም ብዙ ነገር ስላለው ነው አብሮ ተያይዞ ከትንሽ ጊዜ በኋላ ይጀመራል። ኧረ ሙዚቃው ቀወጠው። እዚህ የጎረቤት ሙዚቃ ነው ግን በጣም ነው በቃ የሚጮኸው። ወይ ውስጥ ልግባ መሰለኝ። አይ ቲንክ እንደዛ ይሻላል መሰለኝ። ወደዚህ ውስጥ ልግባና እዚህ ጋር ነው መሰለኝ። ወደ ውስጥ ልግባና ሙዚቃው በጣም በጠበጠኝ። ልመለስ። አብራችሁን ቆዩትም እንዳትሄዱ። ሙዚቃው በጥብጦ የነበረ ግን ያው በቃ ምንም ማድረግ አይቻልም። እናንተም ጋር ደግሞ ኃይለኛ ሙዚቃ ነው ያለው ውስጥ። ውስጥ ልገባ ነበር አንፎርቹኔትሊ። ውስጥም ደግሞ ሌላ ሙዚቃ አለ። ያው እንግዲህ ምንም ማድረግ አይቻልም። ያው ኢትዮጵያ ውስጥ እንግዲህ እንደዚህ ነው ይኸውላችሁ። እያስተዋወቃችሁን ቤቱን ይህን ነፃነት ስለምፈልግ ነው። በነገራችሁ ላይ አንዳንድ ሰዎች እንክፈልህና ይሉኛል። ግን ያው ፕሮሞሽን መስራት ባልጠላም ግን ደግሞ ያው ከተከፈለኝ ማለት ነው። ግን የማምንበትን ነገር ግን እንደምናገር ነግራችኋለሁ። እና ካልተመቸኝ ያው በእርግጥ ብዙ ጊዜ በጣም መርጬ ስለሆነ የሚሄደው አብዛኞቹ ቤቶች ቆንጆ ነገር ነው ሰርቭ የሚያደርጉ። ግን ደግሞ ካልተመቸኝ በግልጽ ያልተመቸኝን ነገር በግልጽ ነው የማወራው። አልተመቸኝም ብዬ ማለት ነው። ኤኒዌይስ ውስጥ እንድንገባ ነበረ። አንፎርቹኔትሊ ውስጥም በደንብ ነው ሙዚቃ ያለው። ሙዚቃ እየተጫወትኩኝ ነው። በነገራችሁ ላይ ይሄ መስመር በጣም እየገረመኝ ነው። እዚህ ሰሚት ፍየል ቤት አዲሱ ሰፈር በቃ በጣም ብዙ እንትን አለ ላይቭ ሚውዚክ። እኔ በጣም ገርሞኛል። በጣም ቅርብ ጊዜ ነው የማውቀው። በጣም ብዙ ባንድ ብዙ አይነት ቤቶች አሉ። ፍሌክስ አዲስ፣ ሆፕ የሚባል ቤት። ሆፕ እንኳን ይታወቃል፣ እዛ አትላስ ነበረ። ወደዚህ ቀይሮ ነው። ዞር አድርጌ ላሳያችሁ። በጣም ደስ የሚለው ኢንቫይሮንመንት ውስጥ አያችሁት እንዴት እንደሚያምር። ውጭው እንደዚህ አይነት ቦታ ነው ቁጭ ብዬ እየበላ ያለሁት። ደስ የሚል አይነት ኢንቫይሮንመንት ነው ያለው። እና እንደ ምንም ነገር ፈልጋችሁ አታጡም። በቃ በጣም ክለብ ነው ያለው። መዝናናት ትችላላችሁ። እኔ ደግሞ ወደዚህ አካባቢ ስለሆንኩ
እንደዚህ መዝናናት የምችል አይመስለኝም ነበረ እዚህ ተወጥቶ። ይሄ እንደ መዝናኛ ሴንተር አለ ወደ ቦሌ ምናምን ነው ያው ሻይም ለመጠጣት ብዙ የሚሄደው። አሁን ግን በጣም የሚገርም ነው እዚህ አካባቢ ያለው ነገር። ፖቴንሻሉ በጣም ኃይለኛ ነው። ስለዚህ እንግዲህ ሰሚት ያላችሁ፣ ፍየል ቤት ወደ አያት ያላችሁ እንኳን ደስ አላችሁ። ቦሌ ሜዳ አይጠበቅባችሁ። በጣም አሪፍ አሪፍ ባንዶች እዚሁ ራሱ ይጫወታሉ። ወጣ ብላችሁ እንግዲህ እንደዚህ አይነት ነገር የሚያዝናናችሁ ሰዎች ካላችሁ ይህንን ማየት ትችላላችሁ። እኔ 3 ቤት እጫወታለሁ። ባለፈው መንሽን አድርጌላችኋለሁ። ይጨምራሉ ደግሞ ግራንድ ኩዳ እዚህ ዩጎ ቸርች ፊት ለፊት ወይም ደግሞ ቤስት ዌስተርን ከዩጎ ቸርች አጠገብ ያለው ቤስት ዌስተርን ፊት ለፊት ግራንድ ኩዳ የሚል ቤት እዛ ቤት እጫወታለሁ አርብ አርብ። ከዛ ዳሽን ተራራ 22 ሰኞ ሰኞ ደግሞ ትሪስት ቅዳሜ ነው የዳሽን ተራራው። ሰኞ ሰኞ ደግሞ ትሪስት እርሊ ጊጎች ናቸው። ዊች ሚንስ ከ1 ሰዓት ተኩል ከ2 ሰዓት ጀምሮ እስከ 4 ሰዓት የሚያልቁ ናቸው። ስለዚህ በጣም ደስ የሚል ሾው ነው ያለን። ብቅ ብላችሁ ተዝናኑ። እንግዲህ ለአሪፍ ደግሞ ኦዲየንስ እጋብዘዋለሁ መጥቶ እራት ተችሎ ቁጭ ብሎ ሙዚቃ አይቶ ተዝናንቶ የሚመጣበትን ደግሞ ነገር አስተካክላለሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳረሱ። ሁላችንን ይዘን እንመለስ። እየበረታን እየጠነከረን አደራ በርቱልኝ፣ ጠንክሩ። እንመለሳለን። ከቡላይ ጋር አብሬ ልመለስ። ቡላ በክትፏችን ደርሶልናል። አይ ቲንክ ቅርብ ጊዜ ማለት ቡላ በክትፎ እኔ ድሮ አላውቅም። ቅርብ ጊዜ ነው ማየት ራሱ የጀመርኩት። እስቲ ላሳያችሁ ዞር ደግሞ አድርጌ በደንብ እንድታዩት ብዬ አያችሁት እንዴት እንደሚያምር ቆንጆ ነው አይደል? ይሄን ይመስላል። ያው ቡላ በክትፏችን ይሄን ይመስላል። ቡላ በክትፏችን እስቲ እንሞክረዋለን። ሶፍት ቢያመጡልኝ አሪፍ ነበረ። ቂቤው ፈሷል። ቡላ በጣም ነው የምወደው። ቡላ ክትፎ ግን አርጌ አብሬ በልቼ አላውቅም። አቤት ከጎረቤት ያለው ሙዚቃ እንግዲህ ዛሬ ቻሉት። በጣም ይቅርታ በቃ ይበጠብጣል፣ አይገልጸውም። በጣም ነው የሚያስቸግረው። ዝንብ አለ። ያው ግንቦት ስለሆነ ዝንብ አለ። በስመ አብ ወወልድ ወመንፈስ ቅዱስ። ቆንጆ ነው በጣም ሚጥሚጣው አሪፍ ነው። ቅቤውም ጥሩ ነው። በጣም ነው የሚያቃጥለው ቡላ። ይኸው ቅቤ ናት። ተጨማሪ ቅቤና ሚጥሚጣ ከፈለጋችሁ አብረው ይዘውልኝ መጥተዋል። እንግዲህ ብቀባጠር እንዳትፈርዱብኝ። ምግቡ ውጭ ነው ያለሁት። ሲኖትራክ ያልፋል፣ በዚህ በኩል መኪና ያልፋል። ለዛ ነው ጫጫታ አለ። ውሃም ነገር ልዘዝ ስላቃጠል
ሶፍት የለም። አንደኛ ማኪያቶውን ተውሹ። አይ ማኪያቶውን አምጪልኝ። ከዛ ደግሞ ትንሿ ነው አምጪ። አምኖ የሚያቃጥል ረበሽ ሸክላ ደግሞ ስለሆነ አያቀዘቅዝም። ደስ ይላል። ሞክሬ አላውቅም፣ ግን ጣዕሙ በጣም ቆንጆ ነው። ቡላ አፍቃሪ ነው። ቡላ በክትፎ ግን እንደዚህ አንድ ላይ ሆኖ ቀምሼው አላውቅም። ያው በጣም የተለየ ቴስት የለውም፣ ግን መጥፎ አይደለም። አንድ ላይ የሚሄድ አይነት ስሜት አለ። ያው ሁለቱም ቂቤ ነገር በደንብ ይኖረው የለ። ቴንኪዩ በጣም ውሃ አዘዝኩ። ማቃጠሉን አልቻልኩም። ሚጥሚጣው ኃይለኛ ነው። ቅቤው ጣዕሙ በጣም ቆንጆ ነው። የት ልምጣ? ታች ባለው ቴሌግራም ቁጥር ጻፉልኝ። እናንተም ጋር ብቅ እላለሁ። እንደዚህ አይነት ምግብ ካላችሁ አዲስ ነገር በተለይ ካለ መጥቼ ሞክሬ ለተመልካቾች ያሳያለሁ። ዋጥ ዋጥ እያደረኩት እኔ በተለይ ቡላ በጣም ነው የምወደው። ያምራል። አቤቱ ቤቱ ቆንጆ ነው። በነገራችሁ ላይ ውጪ እኔ አሁን ውጪ ላይ ነው ያለው በረንዳ ላይ በረንዳ ላይ ብትሆኑ ያምራል፣ ውስጥ ብትገቡ ያምራል። በጣም ቆንጆ ነው። ቂቤ በቂቤ ያደረገኝ ክትፎውን ብዙ አልወደድኩትም እውነት ለመናገር ቡላውን ነው በጣም የወደድኩት። ዝም ብዬ ነው ለመሞከር ብዬ ነው እንጂ ሞር ክትፎውን ነው ቡላውን ነው እኔ በጣም የምወደው። ቆንጆ ነው። እስካሁን በበላሁት ሀሳቤን ካልቀየርኩኝ 7/10 አይነት የሚሰጠው አይነት ነገር ነው። ብሪክስ ላውንጅ ነው የሚለው። ከአጆራ በዛኛው ሳይድ አለ፣ ወይም ደግሞ ሞሪያ ዶናት በዛኛው ሳይድ አለ። ኦፖዚት ፊት ለፊት ነው የሚገኘው፣ ተሻግሮ ማለት ነው። ኦፖዚት ሲባል ሚጥሚጣው በጣም ኃይለኛ ነው። በስመ አብ ንፍጤን አመጣው ሚጥሚጣው።
ግጥም ገጠም ከገረም ነፍጤን አመጣው ሚጥሚጣው ብዬ እና ምን ያደርጋችኋል? ሙቀት ይለቅባችኋል። ቴንክ ዩ ማኪያቶ የመቷል። ትንሽ ልብላና ይበቃኛል። ሙቀት ለቀቀብኝ ነው። ይሞቃል ጨራሽ። እንደገና በሙቀት ላይ ሙቀት። አንድ ሁለት ልጉረስና ይበቃኛል። ምንም አይልም። ያው 7/10 መጥፎ አይደለም። ከአቨሬጅ ትንሽ የተሻለ ነው፣ ግን በጣም በቃ አስገራሚ ነው የሚያስብል አይነት ነገር፣ በጣም አስገራሚ ነው የሚያስብል ነገር የለውም። በቃ ማኪያቶችን እንጠጣ። ብዙ ጊዜ ነጭ ማኪያቶ ስል ጥቁር ነው የሚያመጡልኝ። እዚህ ቤት ቆንጆ ነው። እኔ ደግሞ ወተቱን ነው በጣም የምወደው። እኔ ያው የወተት አድናቂ ነኝ። ስለዚህ በተቻለ መጠን ቡናው ትንሽ ነው የምፈልገው። ቆንጆ ነው ማኪያቶ። 7/10 ሰጥተነዋል። ዋጋ እንጠይቃለን። ሂሳብ በላት ሂሳባችንን እንክፈል። ስንት እንደሆነ ልንገራችሁ። እስከዛ ማኪያቶ ልጠጣ። ቴንኪው። ቴሌ ብር ላይ መክፈል ይችላል ወይ ደግሞ በንግድ ባንክ ከፍላለሁ። አሳይሻለሁ ከፍዬ። ሂሳባችን 1560 ብር መጥቷል። ቡላ በክትፎ 1173 ብር፣ ማኪያቶ 113 ብር፣ 1173 ብር ነው ቡላ በክትፎ። ውሃ 69 ብር አካባቢ 1356 ብር መጥቷል። ተጨምሮበት ባት 203 ብር፣ አጠቃላይ 1560 ብር መጥቷል። በጣም ቆንጆ ቆይታ እንዳረጋችሁ ተስፋ አረጋለሁ። 7/10 ሰጥተነዋል። ብሪክስ ላውንጅ የሚል ቤት ነው የተገኘሁት። አላቃቸውም፣ አያውቁኝም። መጥፎ አይደለም፣ ቆንጆ ነው። ቆንጆ ነው የሚያስብል ነው። በጣም ስፔሻል ግን አይነት አይደለም። ቆንጆ ነው፣ ጥሩ ነው ማለት አቀራረቡም ጥሩ ነው። ቂቤው ምናምን ቆንጆ ነው። ግን ያው በጣም ልዩ ሲሆን ነው እኛ 10/10 የምንሰጠው። ስለዚህ 7/10 ሰጥተነዋል። በእኔ አንደርስታንዲንግ፣ በእኔ ምርጫ ነው። የእኔ ቴስት ነው። ሂሳባችንን እንክፈል። በጣም ነው የማመሰግነው አብራችሁኝ ስለነበራችሁ። በያላችሁበት መልካም ጊዜ። ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት ይሁንላችሁ። ከሳሚ ጋር ለዩቲዩብ ቻናል ላይ በሌላ ብሎግ እመለሳለሁ። ባባይ። ተሰነባበት። ቻው